አንዴ ሜጀር ጀነራል ሰሚር በትለርን አነጋግሬ ነበር። ጀነራሉ ወጣት ሳሉ በሰው ፊት ትልቅ ሆነው የመታየት ምኞት ነበራቸው። ያኔ ትንሽ ትችት ቢሰነዘሩባቸው ያስቆጣቸውና ያሳምማቸው ነበር። ሆኖም ለ30 ዓመት ያህል በባህር ኃይል ውስጥ ከቆዩ በኋላ ባገኙት ልምድ ቆዳቸው እንደጠነከረ እናገራሉ። ያኔ ተወቅሻለሁ፣ ተሰድቤያለሁ፣ ፈሪ ውሻ፣ እባብ፣ ምስጥ ተብያለሁ። በእርግማን አዋቂዎች ተረግሜያለሁ። ልነግራችሁ የሚያሳፍረኝን ነገሮች ሁሉ ተብያለሁ። ታዲያ ይህ ያስጨንቀኝ መሰለ? በጭራሽ። ዛሬ አንድ ሰው ሲሰድበኝ ወይም ሲያወግዘኝ ሲሰማ ማን እንደሚናገር እንኳን ዞር ብዬ አላይም። አብዛኞቻችን ምናምንተ ነገሮችን እንደ ቁም ነገር በመቁጠር እንበሳጫለን። ትዝ ይለኛል አንዴ አንድ ጋዜጠኛ ለጎልማሶች በሚሰጠው ትምህርት ላይ ተገኝቶ ስራዬን እኔንም አንኳስሶ ጻፈ። ነገሩ በእኔ ላይ እንደተሰነዘረ ጥቃት በመቁጠር ጨስኩላችሁ። ወዲያው ለጋዜጣው ክፍል ስራ አስኪያጅ ስልክ ደውዬ በጋዜጣው ላይ እውነተኛውን ነገር ጠቅሶ እንዲጽፉ አስጠነቀቁ። ቅጣቱ የወንጀሉ ተመጣጣኝ መሆን አለበት የሚል እምነት ነበረኝ። ዛሬ ያን ድርጊትን ሳስታውሰው እፍረት ይሰማኛል። ምክንያቱም በኋላ እንደተረዳሁት ጋዜጣውን ከገዙ ሰዎች መካከል ግማሹ ያንን ጽሑፍ አላነበቡም። ካነበቡት መካከል ግማሹ እንደቀላል ጨዋታ ወሰዱት። በጽሑፉ ከተናደዱት ውስጥ ግማሹ ሳምንት ባልሞላ ጊዜ ውስጥ ረሳሁት። ዛሬ ሰዎች ስለኔ ወይም ስላንተ እንደማያስቡና እንደማይጨነቁ ተገንዝቤያለሁ። ጠዋትም ማታም ቀንም ሰዎች የሚያስቡት ስለ ራሳቸው ነው። ስለኔ ወይም ስላንተ ሞት ከመጨነቅ ይልቅ ስለያዘቻቸው ትንሽ ራስ ምታት ሺህ ጊዜ ማሰብን ይመርጣሉ። እዚህ ላይ ግልጽ ሊሆን የሚገባው ነገር አለ። እኔ ማንኛውንም ትችት እንስማ ማለት ሳይሆን ትክክል ያልሆኑ ትችቶች ሊያስጨንቁን አይገባም ማለት ነው። ቻርልስ ሽዋብ ለፕሪንስተን ዩኒቨርሲቲ ተማሪዎች ንግግር ሲያደርግ ከአንድ የብረት ፋብሪካ ሰራተኛ ከሆነ ጀርመናዊ ሽማግሌ ያገኘው ትምህርት ከተማራቸው ትምህርቶች ሁሉ የበለጠ መሆኑን ተናገረ። ይህ ጀርመናዊ ሽማግሌ ከሌሎች ሰራተኞች ጋር ስለ ጦርነቱ ጊዜ ሞቅ ያለ ክርክር ፈጥሮ ኖሮ ሰራተኞቹ በንዴት ገፍትሮ ወንዝ ውስጥ ይከቱታል። ሽማግሌው ወደ ቢሮ ሲመጣ ይላሉ አቶ ሽዋብ፣ ልብሱ ርሶና በጭቃ ተለውሶ ነበር። ነገሩን ከሰማው በኋላ ሰዎቹ ምን እንዳላቸው ቢጠይቆ ሲቃለፍኳቸው አለ። ሚስተር ሽዋብ ከዚያ ጊዜ ጀምሮ የጀርመናዊውን ሽማግሌ ቃላት መመሪያ አደረጋቸው። ቃላቱም ስቆ ማለፍ የሚሉት ናቸው። ይህ መመሪያ በተለይ ትክክለኛ ላልሆነ ትችት የተጋለጥክ ከሆነ በጣም ጠቃሚ ነው። ለምናገሩ ሰው መልስ ትሰጠዋለህ። ስቆ ለሚያልፍ ግን ምን ማድረግ ትችላለህ? አብርሃም ሊንከን ከያቅጣጫው ለሚሰነዘርባቸው ትችት ሁሉ መልስ አይሰጥም ነበር። ስለዚህ ጉዳይ ሲናገሩም ትክክል መስሎ የታየኝን እና የማውቀውን አደርጋለሁ። ይህንንም እስከ ፍጻሜ ድረስ እገፋበታለሁ። ፍጻሜው ትክክል ከሆነ ስለኔ ሲነገር የነበረው ነቀፈታ ሁሉ ዋጋ ያጣል። ፍጻሜው ካላማረ 10 መላእክት ምለው ተገዝቶ ትክክል ነበር ብሉም ከስህተት ሊያነጻኝ አይችልም ብለዋል። ስለዚህ እኔና አንተ ትክክል ያልሆነ ትችት ሲሰነዘርብን የሚከተለውን መመሪያ እናስታውስ። ልታደርግ የምትችለው ነገር ሁሉ አድርግ። በተረፈ ግን ለሚሰነዘሩበት ትክክል ያልሆኑ ትችቶች ዋጋ አትስጥ፣ ስቀለፋቸው። እስከዚህ ድረስ ስላዳመጣችሁን ከልብ አድርጌ አመሰግናለሁ። እንደተጠቀማችሁ አዲስ እይታ እንደፈጠረላችሁ ተስፋ አደርጋለሁ። ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲሶች ሰብስክራይብ በማድረግ ቤተሰብ ይሁኑ። ነገም በሌላ ሐሳብ በተመሳሳይ ሰዓት እስክንገናኝ ቸር ሰንብቱ።